ሰላም ቤተሰብ እንዴት ናችሁ? በ2018 ዓመተ ምህረት የሚሰጠው የሪሚዲያል ኤግዛም መች ነው ብላችሁ አብዛኞቻችሁ የጠየቃችሁ ነው። ስፔሻሊ ሰሞኑን በወጣው መግለጫ በተያያዘ ኮንፊውዝ እየሆናችሁ ነው ማለት ነው። እንደውም ሞር ኮንፊውዝ እየሆናችሁ ነው። እሱን ነገር ክሊር ለማድረግ እሞክራለሁ ማለት ነው። በተጨማሪ በጣም ወሳኝ ነገር ላሳውቃችሁ ፈልጋለሁ በዚህ ቪዲዮ። ስለዚህ ቪዲዮን እስከ መጨረሻ መከታተላችሁ እንዳትረሱ ማለት ነው። በመጀመሪያ ግን ለዚህ ቻናላችን አዲስ ከሆናችሁ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ። በጣም ብዙ ተማሪ ጋር መድረስ ስላለበት ነው ኢንፎርሜሽን። ስለዚህ ቪዲዮ ላይክ ቻናሉን ደግሞ ሰብስክራይብ ማድረጋችሁን እንዳትረሱ ለማለት ፈልጋለሁ ማለት ነው። እሺ በመጀመሪያ ደረጃ ላይ ኢንትራንስ ኤግዛም መች ኦር የሪሚዲያል ኤግዛም መች ነው የሚሰጠው ብላችሁ ከጠየቃችሁ የሪሚዲያል ኤግዛም ያው እንደሚታወቀው በጣም አንዴ ወደዚህ አካዳሚክ ካላንደሩ አለ፣ ትምህርት ሚኒስቴሩ የሚያወጣው ነገር አለ። በተጨማሪም ተማሪዎቹ በአምናምናን ኮምፔር እያደረጉ የሚያዩት ነገር አለ። በዚህም በሶስቱ መካከል እየሆኑ ተማሪዎቹ በጣም ኮንፊዝ እየሆኑ ማለት ነው። ኢቭን አንዳንድ ተማሪዎች ራሱ ያው ጥናታቸው ይሄ ላይ ዲፔንድ እየሆነ በቃ ጥናቱን አንዴ ይሄን ሲሰሙ እንትን ይላሉ፣ አንዴ ያን ሲሰሙ ደግሞ እንትን ጀስ ጥናቱን ያራዝሙታል፣ አንዴ ያሳጥሩታል። እንደዚህ አይነት ነገራቶች የተፈጠሩ ነው ማለት ነው። ይሄም ያው ትምህርት ሚኒስቴሩ ከትላንት ወዲያ ያወጣው መግለጫ ጋር በተያያዘ ነው ማለት ነው። እሱንም ክሊር አደርግላችኋለሁ ማለት ነው። እሺ በመጀመሪያ ደረጃ ግን ይህን ነገር ሳንጀምር አብዛኞቻችሁ ስለ ስፔሻል ክላሳችን ሰሞኑን ላይ ትልቅ ዲስካውንት እንዳለ ላሳውቃችሁ ፈልጋለሁ ማለት ነው። በጣም ብዙ ተማሪዎች በጠየቁ መሰረት ዲስካውንት ልናደርግ ተገደናል ማለት ነው። ዲስካውንቱ ምንድነው? ለ10 ተማሪዎች ማለት ነው 10 ተማሪዎች ስፔሻል የሆነ ዲስካውንት አለ ማለት ነው። በዚህ ሳምንት ጆይን የሚያደርጉ ዳይሬክትሊ በዚህ ስልክ ቁጥር ደውላችሁ መቀላቀል ትችላላችሁ፣ ቦታችሁን ማስያዝ ትችላላችሁ። ምንድነው የምትሰጡት ካላችሁ ኢንግሊሽ እና ማቴማቲክስ ነው ማለት ነው። ኢንግሊሽ እና ማቴማቲክስ በጣም ብዙ ተማሪዎች ከሚቸገሩባችሁ ቶፒኮች ማለት እና ቀለል አድርገን ተማሪዎቹ እንዲሁ ብዙ ሳያስቡ እንዲሁ ቀለል አድርገው ዲፎልታችሁን እንዲሆን ነው የምፈልገው ማለት ነው። በየቀኑ የሆነ ያክል የሚሰጣችሁ ነገር አለ። ቮካብለሪ ሆነ ቮካብለሪ፣ ግራመር ሆነ ግራመር፣ የተለያየ ፓራግራፍ ሆነ እሱም ነገር ይሰጣችኋል። በተጨማሪ ደግሞ ሞል ቲቶሪያል ኤግዛም ቤዝድ የሆነ ቲቶሪያል ይሰራላችኋል። በተጨማሪ ደግሞ የ2016 17 15 14 ሆነ የነሱ ኤግዛሞች ይላኩላችኋል ማለት ነው። በጣም በየሳምንቱ ደግሞ ኤግዛም ይኖራችኋል፣ በየወሩ ደግሞ ሞዴል የሚኖራችሁ ይሆናል። ይህ ነገር እስከ ሪሚዲያል ድረስ የሚቆይ ይሆናል ማለት ነው። አንድ ፔመንት ከፍላችሁ እስከ ሪሚዲያል እስክትፈተኑ ድረስ ማለት ነው በነፃ ትማራላችሁ ማለት ነው። ስለዚህ ይህ እድል ለናቹራል ተማሪዎች ብቻ ነው። ሶሪ ፎር ሶሻል ስቱደንትስ ክላስ ለማለት ነው። ለሶሻሎች ለናቹራል ተማሪዎች ብቻ ነው። ስለዚህ ናቹራል ተማሪዎች ሆናችሁ በዘንድሮ ሪሚዲያል ማለት ከፈለጋችሁ ይሄ ዲስካውንት እንዳያመልጣችሁ ለማለት ፈልጋለሁ። በጣም ከጥቂት ጊዜ በኋላ ወደ መጀመሪያ ፕራይስ ስለሚመለስ ይህም ደግሞ በጣም ክላሱን እየዘጋን ስለሆነ ነው። ስለዚህ በዚህ ወይ እሱን ነገር እንድታውቁልኝ ፈልጋለሁ። በተጨማሪ ደግሞ ከኢንትራንስ ኦር ከሪሚዲያል ኤግዛም ጋር በተያያዘ በቃ ብዙ ነገር በቃ ብዙ ከዚህ አንዱ እዚህ ይላል፣ አንዱ ይሄን ይላል። ይሄን ነገር በቃ በዚህ ቪዲዮአችን በጣም ምንቋጭበት የሆነ ነገር ይሆናል ኦር ምንቋጭ ነገር ይሆናል ማለት ነው። ለምንድን ነው ይሄ የተነሳው? ሲጀመር አሁን ወደ ግንቦት ላይ ብዙ ተማሪዎቹ እያመኑ መጥተዋል። ነገር ግን አሁን ትምህርት ሚኒስቴር በመሃል ላይ መጥቶ ያው ምርጫው በአንድ ቀን እንደሚከናወን እና በ24 ግንቦት እንደሚፈጸም አሳውቆን ነበር። በተጨማሪም ደግሞ ተማሪዎቻችን ከትምህርት ገበታ ኦር ነጥባቸው ላይ ተጽዕኖ ሲያመጣ ተማሪዎችን እንደዚህ ማድረግ አንፈልግም፣ ኦር ተማሪዎችን ከትምህርት ማራቅ አንፈልግም ብሎ ትምህርት ሚኒስቴሩ አንድ ነገር አናውንስ አድርገው። ይሄ ለማን ነው አናውንስ የተደረገው? ለሲኒየር ተማሪዎች ናቸው ማለት ነው። ግቢ ላይ የሚማሩ ለሲኒየር ተማሪዎች ናቸው። እኛ ደግሞ ሌሎቹ ደግሞ እኛም እንትንን ሲኒየር ተማሪም ባንሆን እነሱ ላይ እኮ ዲፔንድ እንሆናለን። የነሱ ስኬጁል እኮ ከኛ ስኬጁል ጋር የነሱ የሚቀየር ከሆነ ከኛ ጋር የሚነካበት ኦፖርቹኒቲ ያለው የኛን ይነካል ብላችሁ እየጠየቃችሁ ነው ማለት ነው። አዎ መንካቱ አይቀርም ይነካልም። ስለዚህ እነሱ በወጣላችሁ መሰረት እነሱ ያው ተመልሰው ወደ ማለትም ወደ የክልላቸው ተመልሰው ምርጫውን ፈጽመው ይመለሳሉ ማለት ነው ወደ ግቢያቸው። እና ግቢ ላይ የሚመርጡ ተማሪዎች ማን ናቸው? ሪሚዲያል ተማሪዎች አይመርጡ ማለት ነው። ስለዚህ ሪሚዲያል ተማሪዎች ምን መገንዘብ እንችላለን ማለት ነው? ምንም በመሃል የሚመላለሱት ነገር አይኖርም ማለት ነው። ስለዚህ እረፍት የሚባል ነገር አይኖራቸውም ማለት ነው። ስለዚህ ሲኒየር ተማሪዎች ብቻ ከፍሬሽ ጀምሮ ነው የሚመርጡት። ሲኒየር ተማሪ በቃ ሪሚዲያል አይመርጡም፣ ግን ሪሚዲያል ተማሪዎች አይመርጡም።
ሌሎች ይመርጣሉ። ግን ግንቦት 24 ላይ የሚፈጸሙ ትምህርት ሚኒስቴሩ እንዲህ አናውንስ እያደረገ ነው። ከዚህ ምን መረዳት እንችላለን? ፈተናው ትንሽ ራቅ እንደሆነ ያሳየናል ማለት ነው። ቅርበት ላይ ቢኖር ትምህርት ሚኒስቴሩ አናውንስ ያደርገን ነበር። ስለዚህ ጠቅለል ሳደርግላችሁ ምን ይመስላችኋል? ኦር ጠቅለል አድርጌ ስነግራችሁ ምንም ፈተና ብዙ አትጨናነቁ። በጣም ይህን ነገር በተደጋጋሚ እየሰራሁት እንደሆነ እረዳለሁ። አብዛኞቻችሁም እንትን እያላችሁ ነው፣ በጣም እየተረዳችሁ ስላልሆነ ያው ሞር ኮንሰፕቱ እንዲገባችሁ ማለት ነው። ብዙ አትጠይቁ ፕሊዝ። በቃ ለአንዴ ለመጨረሻ ጊዜ በቅርቡ ትምህርት ሚኒስቴሩ አናውንስ ማድረጉ አይቀርም። ስለዚህ እናንተ የምትጠይቁት ነገር በቅርቡ ይመለስላችኋል። ስለዚህ እናንተ ጥናታችሁ ላይ ብቻ እና ጥናታችሁ ብቻ ፎከስ ማድረግ ይኖርባቸው ማለት ነው። ይህን ትታችሁ ጥናታችሁ ላይ ፎከስ። ሞስት ፕሮባብሊ ሰኔ ነው የሚሆነው፣ ግንቦትም ሊሆን ይችላል፣ ሰኔ ነው የሚሆነው። ግን ሞር ብዙ ነገራቶች እንደሚያሳዩ ከመጫ በኋላ የሚሆንበት ሚንስ ብዙ ነው። ስለዚህ እናንተ ይሄን ተዋችሁ ጥናታችሁ ላይ ብቻ ማትኮር ይኖርባችሁ። ትምህርት ሚኒስቴሩ በጣም በቅርበት መግለጫ መውጣቱ አይቀርም ማለት ነው በእናንተና በኢንትራንስ ጉዳይ። ስለዚህ ቪዲዮአችን ይህን ይመስላል። ከወደዳችሁት ላይክ እና ሀሳብ አስተያየታችሁን ኮሜንት ላይ ድሮፕ አድርጎልኝ። በተጨማሪ ደግሞ ጥያቄ ካላችሁ ኮሜንት ላይ ድሮፕ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ፒስ።